አርእስተ ዜና የውጭ ሀገር የሥራ ስምሪት ረቂቅ አዋጅን ዜጎችን ወደ ውጭ የሚልኩ ላኪ ኤጀንሲዎች ተቃወሙ። ኤጀንሲዎቹ በአዋጁ ላይ የተቀመጡ የዋስትና ቅድመ ክፍያዎች የተጋነኑ ናቸው ብለዋል። ዝርዝሩን ትሰማላችሁ። የፌዴራል ዋና ኦዲተር መስሪያ ቤት ልዩ ኦዲት ተደርጎባቸው በአጠቃላይ አግባብነት የሌላቸው የ1.2 ቢሊዮን ብር ክፍያዎችን መፈጸማቸው የተረጋገጠባቸውን ተቋማት ለሕግ አሳልፎ መስጠቱን አስታውቋል። ትሰሙታላችሁ። የነዳጅ አቅርቦት እያለ በሙሉ አቅማቸው አገልግሎት በማይሰጡ የነዳጅ ኩባንያዎች ላይ እርምጃ እንደሚወስድ የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። በቆይታችን እነግራችኋለን። የኢራኑ መሪ አያቶላህ አሊ ካሚኒ ከቀድሞዎቹ በከፋ ሁኔታ እስራኤልን እንደሚቀጡ ዝተዋል። በሀገራቱ መካከል ያለው ውጥረት ተባብሶ ቀጥሏል። ከውጭ የምናጋራችሁ መረጃችን ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራሺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመወያየት ሩሲያ ሞስኮ መግባታቸውም ተነግሯል። ዝርዝሩን ይዘናል። ጤና የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን የዕለቱን አጫጭር መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር እሱ ባለጋሻው ነኝ። አብራችሁን ቆዩ። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ሳሪስ አካባቢ ትላንት እሁድ ሌሊት በተከሰተ የእሳት አደጋ የሁለት ሰዎች ሕይወት ማለፉን የከተማ አስተዳደሩ የእሳትና አደጋ ስጋት ሥራ አመራር ኮሚሽን አስታውቋል። በፔንሲዮን ውስጥ በተነሳው የእሳት አደጋ ሕይወታቸውን ያጡት የ30 ዓመት ወንድና የ25 ዓመት ሴት መሆናቸውንም ኮሚሽኑ ገልጿል። የፔንሲዮን የውስጥ ክፍል እሳትን መቋቋም ከማይችሉና አደጋን አባባሽ ከሆኑ እንደ ቺፑድና ጣውላ ባሉ ቁሶች የተከፋፈሉ መሆናቸው እሳቱ እንዲባባስና ጭስ እንዲፈጠር ምክንያት መሆኑም ተነግሯል። በፔንሲዮን ውስጥ ተኝተው የነበሩ 6 ሰዎችን መታደግ መቻሉንም አክሎ የገለጸው ኮሚሽኑ ፔንሲዮኖችና የሆቴል አገልግሎት የሚሰጡ ድርጅቶች እንግዶች የሚያርፉባቸው ክፍሎች የአደጋ ደህንነት መስፈርትን እንዲያሟሉ ማድረግ ይገባቸዋል ሲል አሳስቧል። የውጭ ሀገር የሥራ ስምሪት ረቂቅ አዋጅ ያካተታቸው ዋስትና፣ ሕክምናና የምደባ ድንጋጌዎችን ላኪ ኤጀንሲዎች ተቃውመዋል። ረቂቅ አዋጁ ከ2 ሳምንት በፊት ለሕዝብ ተወካዮች ምክር ቤት ቀርቦ ለሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ተመርቷል። ኤጀንሲዎች ለዋስትና $250,000 እንዲያስይዙ፣ የሚላኩ ሰራተኞችን የሕክምና ወጪ እንዲሸፍኑ፣ የሚላኩ ሰራተኞችን የሚመድበው ሚኒስቴር መስሪያ ቤቱ መሆኑንና ቅጣትና ውሳኔዎች በረቂቅ አዋጁ የተካተቱና ከስራው እንዲወጡ ገፊ ምክንያት ናቸው ያሏቸው ሌሎች ድንጋጌዎች ጭምር ላኪ ኤጀንሲዎች ተቃውመዋል። በስራ ላይ የነበረው አዋጅ ያለበት ችግር ሳይታወቅና ለምን መሻሻል እንዳስፈለገ ሳይገለጽ ማሻሻያ ማዘጋጀት ለምን እንዳስፈለገም ጥያቄ አቅርበዋል። ዜጎች ለሚደርስባቸው እንግልት፣ የአካል መጉደልና የህይወት መጥፋት የሚውል የኢንሹራንስ ስርዓት ባለበት ሁኔታ በፊት በዝግ አካውንት እንዲያስቀምጡ ከሚጠየቁት ገንዘብ በእጥፍ መጨመሩ ኤጀንሲዎች ከስራ እንዲወጡ የሚገፋ መሆኑንም ገልጸዋል ሲል ሪፖርተር አስነብቧል። የፌዴራል ዋና ኦዲተር መስሪያ ቤት ልዩ ኦዲት ተደርጎባቸው በአጠቃላይ አግባብነት የሌላቸው የ1.2 ቢሊዮን ብር ክፍያዎችን መፈጸማቸው የተረጋገጠባቸውን ተቋማት ለሕግ አሳልፎ መስጠቱን አስታውቋል። በ2015-16 የበጀት ዓመት በተሰራ ልዩ ኦዲት 10 ተቋማት፣ በ2016-17 የበጀት ዓመት በተሰራ ልዩ ኦዲት ደግሞ 8 ተቋማት ጉድለት እንደታየባቸውም ነው መስሪያ ቤቱ ያስታወቀው። በአበል መልክ ከአበል መመሪያ ውጭ የተከፈሉ፣ ለህንፃ ግንባታ ያለአግባብ ወጪ የተደረጉ፣ ከመመሪያ ውጭ የተፈጸሙ ግዢዎችና በገቢ ሊሰበሰቡ ሲገባቸው ያልተሰበሰቡ ክፍያዎች በኦዲቱ የተገኙ መሆናቸውንም ፕሬስ ድርጅት ዘግቧል። ልዩ ኦዲት ከተደረገባቸው ተቋማት መካከል 2 የፖለቲካ ፓርቲዎች እንደሚገኙበት ቢነገርም ለሕግ የተላለፉ ተቋማት ዝርዝር በዘገባው አልተካተተም። መስሪያ ቤቱ ባለበት የሰው ኃይል እጥረት የተነሳ ልዩ የኦዲት ምርመራ እንዲደረግባቸው ጥቆማ በቀረበባቸው ከ100 በላይ ጉዳዮች ላይ ምርመራ ማድረግ አለመቻሉም ተሰምቷል። ከፍተኛ መጠን ያለው የነዳጅ አቅርቦት እያለ በሙሉ አቅማቸው አገልግሎት በማይሰጡና ህገወጥ ተግባር ላይ በተሰማሩ የነዳጅ ኩባንያዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል ሲል ኢዜአ ዘግቧል። ሰሞኑን መንግስት በነዳጅ ላይ አዲስ ታክስ ሊተገብር እንደሆነ በማስመሰል በተለያዩ ማህበራዊ ሚዲያዎች አሳሳች መረጃ የተሰራጨ ሲሆን ህብረተሰቡ ለውዥንብር ሳይጋለጥ በቂ የነዳጅ ስርጭት በገበያ ውስጥ መኖሩን ተረድቶ የተረጋጋ ግብይት እንዲያደርግም ሚኒስትሩ አሳስበዋል። መንግስት የነዳጅ ግብይት
ከጥቅል ድጎማ ወጥቶ በዓለም ገበያ እንዲመራ አድርጓል። በነዳጅ ላይ ከዚህ ቀደም በነበረው ግብይት ቫትም ሆነ ኤክሳይዝ ታክስ ተግባራዊ እየተደረገ እንደነበርና አዲስ የሚጣል ታክስ የለም ሲሉም ተናግረዋል። የነዳጅ ኩባንያዎች ይህን ተገንዝበው ምርት መደበቅ አቁመው ወደ ህጋዊ ስራ እንዲገቡም አሳስበዋል። የፌዴራል መንግስት የ2018 ረቂቅ በጀት ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱ መዘገቡ ይታወሳል። ነጻ የንግድ ቀጠና ስምምነት ተግባራዊ በሚደረግበት ዓመት ኢትዮጵያ ከታክስ $5 ሚሊዮን እንደምታጣ ተገልጿል። ለአፍሪካ ሀገሮች የገበያ ትስስር ለመፍጠር የተደረገው የአፍሪካ ነጻ የንግድ ቀጠና ስምምነት በአፍሪካ ሀገሮች መካከል የንግድ ስምምነት እንዲኖር ለማስቻል በ2018 የተፈረመው ስምምነት ሀገሮቹ ስምምነቱን በፈረሙ በ10ኛው ዓመት 90 በመቶ ወደ ሀገራቸው የሚያስገቡትን ምርት ታሪፍ ነጻ እንዲያደርጉ መደንገጉ ይታወሳል። በዚህም ኢትዮጵያ ስምምነቱን ተግባራዊ በምታደርግበት የመጀመሪያው ዓመት $5 ሚሊዮን እንደምታጣ ፖሊሲ ጥናት ኢንስቲትዩት ባዘጋጀው መድረክ ላይ ተገልጿል። በ13 ዓመታት ውስጥ ከታክስ $83.3 ሚሊዮን እንደሚያሳጣት ተነግሯል ሲልም ሪፖርተር ዘግቧል። በሱዳን እርስ በርስ ግጭት ተፈናቅለው ወደ ቻድ ለተሰደዱ ዜጎች ድጋፍ ማድረግ መጀመሯን ገልፍ ታይምስ ዘግቧል። አስቸኳይ ድጋፍ ለሚያስፈልጋቸው ዜጎች ድጋፍ መጀመሩ ቢነገርም ተፈናቃዮቹ የሚገኙበት ቦታ ከፍተኛ የሆነ የተፈናቃይ ቁጥር እንዳለ ተዘግቧል። የተፈናቃዮች ቁጥር በርካታ መሆኑ የሚደርሰው ድጋፍ መጠን እንዳሳነሰውም ተገልጿል። ዋዲ ሲራ የተባለው ካምፕ በርካታ ሱዳናውያን ተፈናቃዮችንም የያዘ ነው። የኳታር መንግስት በካምፑ ለሚገኙ አስቸኳይ ድጋፍ ለሚያስፈልጋቸው ዜጎች የምግብ፣ ልብስ፣ ውሃ፣ የሕክምና ቁሳቁሶችን ድጋፍ አድርጓል። የሱዳን እርስ በርስ ጦርነት እንዲቆም ዓለም ድምጹን ማሰማት እንዳለበት ተገልጿል ሲልም ገልፍ ታይምስ ዘግቧል። የኢራኑ መሪ አያቶላ አሊ ካሚኒ ከቀድሞዎቹ በከፋ ሁኔታ እስራኤልን እንደሚቀጡ ዛቱ። አሊ ካሚኒ አሜሪካ በኢራን የኒውክሌር መሰረተ ልማቶች ላይ ከባድ ጥቃት ከፈጸመችባቸው በኋላ ለመጀመሪያ ጊዜ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ እስራኤል ከባድ ቅጣት ይጠብቃታል ሲሉ አስጠንቅቀዋል። የእስራኤል ጦር ትልቅ ስህተት ሰርቷል፣ ከባድ ወንጀል ፈጽሟል፣ ለዚህም አሁን እየተቀጣ ነው፣ ወደፊትም በእስራኤል ላይ የምንሰነዝረው የቅጣት በትር ተጠናክሮ ይቀጥላል ሲሉም ዝተዋል። አያቶላ አሊ ካሚኒ በጽሑፋቸው በአሜሪካ ላይ የአጸፋ እርምጃ መውሰድን አስመልክቶ ምንም ነገር ባይገልጹም የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ኢራን ሉዓላዊነቷን ለመጠበቅና ለአሜሪካ ጥቃት ምላሽ ለመስጠት ሁሉንም አማራጮች እያጤነች መሆኗን መግለጻቸው ይታወሳል። የኢራን የአጸፋ እርምጃ ምን ይሆናል ተብሎ እየተጠበቀ ባለበት በአሁኑ ወቅት የተለያዩ የዓለም ሀያላን ሀገራት የአሜሪካን ድርጊት እያወገዙ ይገኛሉ። ሩሲያ አሜሪካ በኢራን ላይ የፈጸመችውን ጥቃት ኃላፊነት የጎደለውና ዓለም አቀፍ ሕግን እንዲሁም የተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ እርምጃ ነው ስትል መንቀፏን በውጭ ጉዳይ ሚኒስቴር በኩል የወጣው መግለጫ አሳይቷል። በተመድ የቻይናው አምባሳደር ፉኮንግ ቤጂንግ በብርቱ ጥቃቱን ትቃወማለች ያሉ ሲሆን ሰሜን ኮሪያም በተመሳሳይ የአሜሪካ ጥቃት የኢራንን ሉዓላዊነት የሚጥስና ቀጠናዊ ያለመረጋጋትን የሚያባብስ ነው ስትል በጽኑ አውግዛለች ሲል የዘገበው ሮይተርስ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመወያየት ሩሲያ ሞስኮ መግባታቸው ተነግሯል። የኢራንና እስራኤል ጦርነት ከተጀመረ በኋላ ሁለተኛ የውጭ ሀገር ጉብኝታቸውን እያደረጉ የሚገኙት የውጭ ጉዳይ ሚኒስትሩ በሞስኮ በሚኖራቸው ቆይታ በዋናነት እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎች ላይ እየፈጸሟቸው ያሉ ጥቃቶችን በተመለከተ ውይይት ያደርጋሉ ተብሎ ይጠበቃል። አባስ አራቺ ከቀናት በፊት በቱርክ በነበራቸው ቆይታ በእስላሚክ ህብረት ስብሰባ ላይ የተካፈሉ ሲሆን ከስብሰባው ጎን ለጎን ደግሞ ቱርክ ኢራንንና እስራኤልን በማሸማገል በኩል ይኖራት በሚገባው ድርሻ ላይ ያተኮረ ውይይት ከቱርክ ባለስልጣናት ጋር መወያየታቸውን አክሎ የዘገበው አናዶሉ ነው።